ሰላም ጤና ይስጥልን ውድ የፈታ በሶደሬ ተመልካቾቻችን ይህ በጃም ሮክ ሪከርድስ እየተዘጋጀ በሶደሬ ቲቪ ዘውትር ቅዳሜ ምሽት ወደ እናንተ የሚቀርብ ሳምንታዊ ፕሮግራማችን ነው። ፕሮግራሙን በማስተዋወቅ አብሬያችሁ የምቆየው እኔ ማህደር ምትኩ ነኝ። ከዛሬው እንግዳይ ጋር ቆንጆ ቆይታ ይኖረናል። አብራችሁን ቆዩ። ትዝ ይለኛል ገና ልጅ እያለሁ ትልቅ ህልም ነበረኝ፣ ቤቴ መግዛትና እናቴን ማሳረፍ። አሁን ደግሞ ፈጣሪ ፈቅዶ በጸደ ሪል ስቴት ህልሜን ማሳካት ችያለሁ። የተሟላና ምቹ የሆነ ማዕድ ቤት፣ የግል መኪና ማቆሚያና እርድ መፈጸሚያ የጋራ ስፍራ፣ ቤተሰብ ወዳጅ ዘመድ ቢመጣ በኩራት የሚቀበሉበት ሰፊ መኖሪያ ቤት፣ መኝታ ክፍሎቹ ለብርሃን ምቹ በሆነ ቦታ ላይ ማረፋቸው እጅግ ቀልቤን ገዝቶታል። ደረጃውን የጠበቀ ባኞ ቤት። አሁን በጣም ደስተኛ ነኝ። የእናቴን እረፍት በፈገግታዎቿ ማየት ችያለሁ። ጸደ ሪል ስቴት በ50% ቅድመ ክፍያ ኑሮትን በመሃል አዲስ አበባ ፒያሳ ላይ ያድርጉ። ቀሪውን ለረጅም ዓመት እየኖሩበት ይከፍላሉ። ጸደ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር። የዛሬው እንግዳችን በርከት ያሉ የኮሜዲ ስራዎችን በመስራት የሚታወቀው አድማሱ ዋናው ነው። በቅድሚያ አድማሱ ጥሪያችንን አክብረ የዛሬው ፈታ በሶደሬ እንግዳ ለመሆን ፈቃደኛ ሆነ እዚህ ስለተገኘ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። አድማሱ ማን ነው የሚለውን እስኪ አጠር ባለ ሁኔታ ለተመልካቾቻችን ገለጽልን። ሶሻል ሚዲያ ተከታታይ መላ ኢትዮጵያ አድማሱ ማን ነው የሚባለው ነገር ማለቱን ካነሳሽም አድማሱ አስቂ ነው፣ ፈታ ዘና የሚያደርግ ነው። አጀማመሩ የሚያስቅ ነገር ቢሆንም አፈጻጸሙና መጨረሻው ደግሞ ቁም ነገር ያለው ነገር ነው። እያሳቀ ትምህርት የሚሰጥ ነገር ነው። ከአንድ ቤት የሚወጣው ነገር ማለት ነው። እስኪ ሙዚቃ ላንተ ምንድነው? ወደዚህ ሙያ እንዴት ልትገባ ቻልክ? በምን አጋጣሚ ነው ገባኸው? በልቤ ላይ መጀመሪያ በህፃነት እንደተወለድኩት አንጋፎችን ያደነኩት በማል ነው የገባሁት ነገር አይደለም። ያለ ስጦታ የገባሁት ነገር አይደለም። ሙዚቃ ማለት ለኔ ህይወት ነው እና ስጦታ ነው። የማታ እንጀራ ነው፣ መተዳደሪያ ነው፣ አይምሮ ዘና ፈታ የሚያደርገው ነው። ስለዚህ ወደር የለም በሙዚቃ ዙሪያ እኔ ልግለጽ ካልኩት። ወደዚህ ሙያ እንድትገባ ያነሳሳህ ወይን ሮል ሞዴል ይሆናል አሪያ ይሆናል የምትለው ሰው አለክ? ለኔ ሞዴል አሪያ የሆኑት አሽናፊ ከበደ፣ አረጋኝ ወራሽ፣ ኑዋይ ደበበ፣ ጸጋይ እሸቱ፣ ጥላሁን ገሰሰ፣ ይቅርታ ከነሹመት እንበል አንጋፋ ዶክተር ሻምባል አርቲስት ድምፃዊ ጥላሁን ገሰሰ ጥልዬ እናስቀድም እና ጸጋይ እሸቱ እና ከኔ መንገሸ፣ ብስራት አባስ፣ ሱራፌል አበበ፣ ተፈራ ነጋሽ እነዚህ በጣም ለኔ ሞዴሎች ናቸው። አሪያዮች ናቸው። ብዙ ጊዜ በድምጽ ታስመስላለህ የሌሎችን ሙዚቀኞች ስራና ከነዚህ አሁን ከጠራሃቸው ሰዎች መሃል እስኪ አንድ ሁለቶቹን በድምጽ አስመስለ ሞክርልን። እሺ ይቻላል። ያረጋኝ ወራሽ ኦኬ እና መውደድ በእኔ ላይ ከረመኝ አይ ከረመኝ ያረመረመ ፍቅር በእኔ ላይ ከረመኝ አይ ከረመኝ ያረመረመ እንዴት ሊወጣች የፈራጅ ይህን ይመስላል። አንዳንዶች ሰዎች አድማሱ ኮሜዲያን ነው የሚሉ አሉ። ሌሎቹ ደግሞ ሁለቱም ነኝ።
ኮሜዲያን ነኝ፣ ሙዚቀኛ ነው የሚሉ አሉና ሙዚቀኛ አንተ ነኝ። የትኛው ነኝ እኔ ብለህ ሁለቱም ታስበህ? ሁለቱም ነኝ። ሁለቱ ላይ ነህ? ሁለቱም ላይ ነኝ። የሚያስቅ ነገር መፍጠር የምችል ሰው ነኝ። ቁም ነገር የሆነ ሙዚቃ መስራት የምችል ሰው ነኝ። ግጥምም የራሴ ዜማውም የራሴ የምሰራው ሰው ነኝ። ለራስህ ነው የምትሰራው ግጥምም ዜማ? እንደገና ደግሞ አንዳንድ ቀን እንደው ብዙ ነገሮችን ፍልስፋለሁ። ጉንዳ ነገር ስንት ነው ብዬም ይዤም መቁጠር እችላለሁ። የውሻ ጥርስ ስንት ነው፣ የድመት ጥርስ ስንት ነው ብዬ አንዳንዴ ደግሞ ይሄ ነገርም ይመጣልኝ። እንደዚህ ተሰጥቷለህ? ተሰጥቷለኝ። አይ ቆንጆ ነው። እስኪ ለወደፊት እንግዲህ ሙዚቀኛ ነኝ ብለሃል። አልበም እየሰራሁ ነው። አልበም የመስራት እቅዱ አለ ወይ? እየሰራሁ ነው፣ ያለቀ ነው። መቼ እንጠብቅ? እስኪ አልበሙ በከባድ መሳሪያ የተጠበቀ ነው እና ማንኛው ሰው እንዳይዘርፍ እና እንዳይሰረቅ በጣም ተጠንቅቄ እየሰራሁ ነው ያለሁት እንጂ አልበም እየሰራሁ ነው የምትለው? እሺ አድማሱ፣ የመጀመሪያ ስራህ የትኛው ነው? መጀመሪያ እኔ የሰራሁት ስራ በሁለተኛ ያቦል ሆል የምለው የመስቀል ስራ ነው። እሱን ስርቼ ሻሽመኔ ኮንሰርት የራሴ አዘጋጅቼ ያለ ስፖንሰር ሰርቼ ከዛም በኋላ ትንሽ በሱ አላገኘሁትም እና ህዝቡን አትርፍ ያለው ግን ፈጣሪ የተመሰገነ ይሁን። ቀጥዬ ደግሞ ይመቻል የኢትዮጵያ አርቲስቶች ስም ጠርቼ ለምን አልዘፍንም? ለምን እነሱን አላስቀድምም? እኔ የኢትዮጵያ አርቲስቶችን ከልጅነት ጀምሬ አድናቂ ኮንኩት፣ ከአንጋፋ እስከ አማታሪ ድረስ አድናቂ ኮንኩት። ስለዚህ ለነሱ ለምን አልዘፍንም? ለአባይ ተዘፍኖ፣ ለመከላከያ ተዘፍኖ፣ ለፌደራል ፖሊስ ተዘፍኖ፣ ለልማት ተዘፍኖ፣ ለእግር ኳስ ለዋሊያ ምናምን ተዘፍኖ፣ ለሁሉም ነገር ተዘፍኖ ለኢትዮጵያ አርቲስቶች ስም አልተዘፈነም። ኢትዮጵያ አርቲስት ማለት ይህ ህዝብ ነው። በቃ ህዝብ ነው፣ ህዝብ ነው፣ ህዝብ ልጆች ናቸው። ህዝቡም የነሱ ነው፣ እነሱም ህዝብ ናቸው እና በጭንቅላት የሚዋጉት ናቸው። እንደ ኢትዮጵያ መከላከያ በእሳት ሲዋጋ ጊዜ እነሱ ደግሞ በጭንቅላት የሚዋጉት ናቸው። ለሀገራችን በጭንቅላት በጣም የሚዋጉት የኢትዮጵያ አርቲስቶች ናቸው። በጣም እነሱን አክብሬ በአክብሮት ደግሞ ከፌስቡክ ፎቶዎችን አውርጄ ቤቴ ላይ ለጣጥፌ ሰራሁት። ይመቻል የምለውን ስራ እና አቀናባሪ ሳይቀር አንጋፋና አማታሪ እያቀላቀልኩት ነው የሰራሁት። ይሄን ስራ ከማን ጋር ነው የሰራኸው? በማቀናበሩ ስማገኘው ሳሙኤል ይመቻል። ስማገኘው ሳሙኤል ነው የሰራው ዲጂታል ስቱዲዮ። እኔ ቢጫውባ ደግሞ እንትን ጆናሶል ይባላል ፑላሌ ስቱዲዮ እዛው ነው የሰራሁት። ህዝብ ጋር የነበረው ተቀባይነት ምን ይመስል ነበር? አረብ ህዝብ በጣም ህዝቡን አትርፌያለሁ። ገንዘብ ባይኖርም ህዝብ በቂ ነው። ህዝብ በጣም ይወደኛል። ህዝብ ለኔ ሀብት ነው እና አሁንም ነጠላ ዜሞች አለው። በራሴ ደግሞ ኮሮና ዲጄ ሚላ ጋር የሰራው ስራ የኮሮና ስራ ዲጄ ሚላ ጋር ነው የሰራሁት። ኮሮናም ሰርቻለሁ። ኮሮና በሽታ እንደገባት ህዝቡ ደነገጠ በቃ። ስለዚህ የኢትዮጵያ አምላክ ትልቅ ነው ብዬ በህግ አምላክ ውጣ፣ በኢትዮጵያ አምላክ ወጋው የተወጋ በሽታ ይሁን ብዬ መግጸጽ ነው እንጂ ገጸጽከው። ወጋው ውጣ። የህንድ ሰላምታ መጣ በአለም ላይ እንኳን ኢትዮጵያ ላይ አይደለም ሰው ሰላም እጁን አይልም። ነበስተን ባቡጄ ህንድ ሀገር ካወቅሽው ማለት ነው። ነበስተን ባቡጄ ነበስተን ይላሉ። ስለዚህ መጨባበጥ የለም ማለት ነው። ይሄን ሰላምታ በሩቁ ነበስተን ባቡጄ ኮሮና በህግ አምላክ ውጣ፣ በኢትዮጵያ አምላክ ወጋው ብዬ ሰርቻለሁ። ሆፕ ኢንተርቴይንመንት ላይ ይገኛል። ዲጄ ሚላ ነው ቅንብሩም። እሱም በሰዎች ዘንድ ተቀባይነት አግኝቷል። በጣም የህዝቡ ምላሽ ምን ይመስል ነበር? ህዝቡ ምላሽ በራሴ አቅሜ በቻለውን ኃይል አቀናባሪም በራሱ በሞያ ካሜራማኑ ደግሞ ሹሉ ካሮት ፒክቸር እሱም በራሱ በሞያው አገዘ። ተጋግዘ ነው ይሄን ስራ የሰራ ነው። ግጥምና ዜማ የራሴ ቅንብር ዲጄ ሚላ፣ ካሜራማኑ፣ ኤዲቲንጉ ሹሉ ካሮት ቴሌግራም በጣም ያገዘ ሰው ነው እና ማመሰግን በዚህም ፈልጋለሁ። አመሰግናለሁ። እንደነገርከኝ እንግዲህ በርከት ያሉ ስራዎችን ሰርተሃል። እስኪ ከነዛ ስራዎች አንድ ሁለቱን አከታትለ በድምጽ ለተመልካቾች አሁን ደግሞ ቦሌ ኢንተርቴይንመንት ላይ የተለቀቀ ስራም ዲጄ ሚላ ነው ቅንብር የሰራው እና ካሜራ እና ኤዲቲንግ ሹሉ ካሮት ቴሌግራም እሱ ነው
የካሜራማኑ ባለሙያተኛ እና እሱን ከቢጫው ባወጣ በራፕ ነው የሰራሁት። ከቢጫው ባወጣ ከቢጫው ባወጣ ከቢጫው ባወጣ ከቢጫው ባወጣ ሌላ ታሪክ ላይ የማይደረግ ነገር አረጋለሁ ማለት ብላ ይዞ ሰው ሁሌ ማስፈራራት የሰው ምስት መንካት ሀብታም ሆኖ ማጣት ቤተክርስቲያን በራፍ ላይ ቁጭ ብሎ መቀምጫት በመስጊድ በራፍ ላይ ተቀምጦ መጠጣት ጭራሽ ጠጁን ይዞ ሰውን ግራ ማጋባት ከቢጫው ባወጣን ከቢጫው ባወጣን ከቢጫው ባወጣን ከቢጫው ባወጣን ከቢጫው ባወጣን ከቢጫው ባወጣን ወጣን ከቢጫው ባወጣን ሌላ ታርክለንን የማይደረግ ነገር አረጋለሁ ማለት ሌላ ይዞ ሰው ሁሌ ማስፈራራት የሰው ምስት መንካት ሀብታም ሆኖ ማጣት ቤተክርስቲያን በራፍ ላይ ቁጭ ብሎ መቀምጫት በመስጊድ በራፍ ላይ ተቀምጦ መጠጣት ጭራሽ ጠጁን ይዞ ሰውን ግራ ማጋባት ሃርድ ነው እንግዲህ የሰው ምስት መንካት የለበትም ክብር ናት የሰው ምስት እና ይሄ ትምርታዊ የሆነና ምክር ለሰው የሚሰጥ ነገር ነው ባራ ቤተክርስቲያኑ ጋር የማይደረግ ነገር አይደረግም መስጊዱ ጋር የማይደረግ ነገር አይደረግም መሆን ማይችል ነገር ተገቢ ያልሆነ ነገር ተገቢ እንዳይሆን ብዬ ነው የሰራው ትምርት ይሰጣል እንግዲህ እስኪ ሌላም አንድ ድገምልን የራሴ አሁንም እሺ ከስራዎቼ ኮበለለች አሉ አለ ኮብላ ሄደች በቃ ተሻገረ እና አንዳንድ ሰው ቪዲዮ አይቶ ልጅቷ ካንተ ጋር ከተኝታ ወዴት ትኮብላለች ምናምን ይላሉ እስኪ በድምጽ ሞከረለን እሱ እሺ ኮበለለች አሉ መድሽ ስገርመኝ ማጥፋት ሲያሳሰበኝ እንደ ውሃ ሽታ ዝም እንደ መስከረም ወበት ጥፍት ሰውነትን ልፍስፍስ አንጀትም እንዝብዝብ ልበን ድክምክም አካለም ስብርምን ሄደች ግን ሳያት ከአድማስ ማዶ ተሻግራ ሄደች ግን ሳያት ከአድማስ ማዶ ተሻግራ ከጎኔ ሸሽታለች ከቅጥቤ ሄደች ግን ኮበለለች አሉ ከባድ ማዶ ኮበለለች አሉ ሃይ ገላነክ ውስጥ ሃይ እንዳልባሳት ጌጤ ሃይ የልበት ሪታይ እንግዲህ የውስጥ መቃጠል ማለት ነው
ይሄን ይመስላል። እሺ አድማሱ እዚህ ድረስ መጥተህ እንግዲህ ቢጫ ወባ የሚለውን ሙዚቃህን ሳትዘፍን ብትሄድ ተመልካችም ቅር ይለዋል። እስኪ እሱን በድምጽ በልልን። እሺ ካጀማምሩ ጀምሬ ሊበላ እሺ እና ሳሳ አይኒ ሰበበኛ ባባ ልብሽ በረኸኛ ሃሃ ሀሳብሽ በረሰኛ ፋፋ ፍቅርሽ ሞጎደኛ ማማ ማልኪስ ያባባ አምረሽ ደምቀሽ ተውበሽ ሽክ ብለሽ ናይ አምረሽ ደምቀሽ ተውበሽ ሽክ ብለሽ ናይ ሺ ሽክ ብለሽ ናይ ሺ ሽክ ብለሽ ናይ ዘና ፈታ ብለሽ ሽክ ብለሽ ናይ ሳቱ ሰረብ ቶሎ ቶሎ ናይ ቀኑ ሳይመሽ ቶሎ ቶሎ ናይ እንደ ማስታው ቶሎ ቶሎ ያንጸባረቀሽ ቶሎ ቶሎ ብቻ ኑሮ ቶሎ ቶሎ በጣም ከብዶኛል ቶሎ ቶሎ ገክለገሽ ገለ ቶሎ ቶሎ ምቻ ተምዬ ቶሎ ቶሎ ኤሶን ታኮ ቶሎ ቶሎ ሃየርኪ ገላ ቶሎ ቶሎ የኔ ስቶሪ ባር ቶሎ ቶሎ የኔ እንጆሪ ቶሎ ቶሎ የኔ ቢጫ ወባ ቶሎ ቶሎ መቼ መትለቅም ቶሎ ቶሎ እሙሙትትዬ ቶሎ ቶሎ ምን ላርግልሽ ልሳምሽ ከጉንጭሽ ከከንፈርሽ አርጌ እና መሳም በጣም ወዳለሁ። መሳም በጣም ጣፋጭ ነው። እንግዲህ አይ በጣም ጥሩ ነው። እስኪ ስለ ኮሜዲያንነትህ እናውራና ከኮሜዲያኖች ኢትዮጵያ ውስጥ ካሉትም ሆነ ከሀገር ውጪ የምታደንቃቸው አሉ? አዎ አሉ። እኔ በጣም ጥላሁን እልፍኔ እንደገና ደግሞ ከአንጋፋ እስከ አማታሪ ድረስ ጠይቂ አንጋፋ ኮሜዲያኖች እነ ደረጀ እና ሀብቴ ማን ነበረ ጥላሁን እልፍኔ ቦግዬ ተራንተራን ቦጋለም ተራንተራን ቦግዬ ተራን ቦጋለም ዋይ ቦግዬ ዋዋ እና እንደገና ደግሞ የረሳሁት አይረሳም ቶማስ በጣም ጎበዝ ነው አደንቃለሁ ኮሜዲያን ነው እኔ ከላይ ፍንጭት ከታች ግጭት ነኝ እኔ እንደኔ እሱ ደግሞ ግጭት አለው ጥላሁን እልፍኔ እንትና ይቅርታ ጥላሁን እልፍኔ አይደለም ፍልፍሉ እንግዲህ ግጭት ነው ፍንጭት አይደለም እንደኔ የኔም አንዴ ከታች ግጭት ከላይ ፍንጭት ነኝ እና ደግሞ በዚህ እንሰናበት ካላችሁ የብስራት አባት ሱራፌል አበቤ በጣም አንጎራጉራለሁ ጎዳዳዬ እንስማው እና ፍቅር ያለ አንቺ ማውደስ መተ ያለ ነፍስ ለነፍስ ግላ ወዳጅ ልቤ አንቺ ስናፍቅሽ ጓዳ ናይ በማለዳ ሆዴ ጮራ ፈልገሽ አንቺ ፍቅር ተላብሰ ሞዴስ ስተ ለኔ ራብ ጥማተ አንቺ ፍቅር ሽቦተ የሁበትሽ ጉዳይ አሳሳቢ ሆኖ ጎዳዳዬ ፍቅር በነመጣ ጭራሸክም ሆኖ ጎዳዳ የሰማይ ኮከብ በራሁ ፈንቅቆ ጎዳዳዬ ይገባኝ ይመስላል አካልሽ ፈልጎ ጎዳዳ ሰንጥቆም ማለትም እንችላለን አካልሽን ሰንጥቆ ማለት እንችላለን ይገርማል ይደንቃል ውበት ተወዲህ ተገኘ እባክሽ ያሳሳል ግለዋ ቃላትሽ ጨዋታ ቀልደን ፓናምፓን ያኔ ህፃን ሆኜ ሰው ገጠር ላይ ሰርግ መድረክ አራት ሰው ነው የሚጫወተው እንደዚህ በቃ እንደዚህ እኮ ነው እና ያኔ ጀምሬ ነው እና በጣም ደስ ይልኛል እና ሙዚቃ ህይወት ውስጥ መግባት በጣም የገፈፉት አንጋፎች ናቸው እና ትዝ ይለኛል ገና ልጅ እያለሁ ትልቅ ህልም ነበረኝ ቤቴ መግዛትና እናቴን ማሳረፍ አሁን ደግሞ ፈጣሪ ፈቅዶ በጸደ ሪል ስቴት ህልሜን ማሳካት ችያለሁ የተሟላና ምቹ የሆነ ማዕድ ቤት የግል መኪና ማቆሚያና እርድ መፈጸሚያ የጋራ ስፍራ ቤተሰብ ወዳጅ ዘመድ ቢመጣ በኩራት የሚቀበሉበት ሰፊ መኖሪያ ቤት
ኖሩበት ይከፍላሉ። ጸደ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር። እስኪ አልበም እስኪወጣ ድረስ እንግዲህ ከዛ የሚቀድሙ ስራዎች አሉ እየሰራችሁ ያላችሁ? አሁን ደግሞ አልበም እስከሚወጣ ድረስ ኖርማል ነው አለ። እሱንም እየሰራሁት ያለ ደግሞ አንድ ሌንጮ ለማ ይባላል። ሌንጮ ድሬ ልጅ ነውና ለራሱም ጥሩ ስራ ሰርቷል። አሁን ወቅታዊ ጋራ የተያዘ ስራ እኔ ብቻ ምለውን ስራ ሰርቶ ጎልደን ቱብ ለቋል። እኔ ደግሞ ለኔ ግጥምና ዜማ ሰጥቶ ሁሉም ነገር ፕሮዲዩሰር አድርጎ ኦሮሚኛ እሱ ነው የሰጠኝ። አሁን ድሬና ሀረር አዳማ ላይ ቀረጻ በዚህ ወር ውስጥ ያልቃል። ማመስገን በጣም ፈልጋለሁ እና የሰጠው ኦሮሚኛም ደግሞ ህዝቡም የኔ ነው፣ እኔም ህዝቡ ነኝ። ሁሉም ብሔሩን እየጠራሁት ይሄ ሁሉም ብሔር አንድ ደም ነው፣ እኔም ህዝብ ነኝ፣ ህዝቡም የኔ ነው ምለው ነውና ሁሉም የኔ ነው የኔ ሁሉም ደሜ ነው ደሜ ነው። ሁሉም ብሔር ሁሉም ህዝብ ለኔ ደም ናቸው፣ የኔ ናቸው፣ እኔም የነሱ ነኝ በማለት ሐሳቡ የኔ ነው፣ ግጥሙ ዜማው ራሱ ነው የጻፈው እና በጣም አመሰግናለሁ። ማመስገን በጣም ፈልጋለሁ። በመጨረሻ ማመስገን የምትፈልገው ሰዎች ካሉ እድሉን ልስጥህ። በጣም ለዚህ ስራ ላይ እኔን በጣም ያገዙት ሌሎችም አግዟሉ፣ ግን ሌሎችም እንዳግዙ ሌሎችም ደግሞ የሌሎች እጅም እንዲከተት እና ሌሎችም ጎን ላይ በርታ ጠንክር ለማለት ያነሳሱ ሰዎች መጀመሪያ 3 ሰዎች ናቸው። ካሮት ፒክቸር ሁሉ ሚኪ ማይኮ ፍንዳታ ወንድም አንደኛ በጣም ከልቤ አመሰግናለሁ እና ወንደውሰን ዩኔ ግጥምና ዜማ ደራሲ የነ ዘቢባ ገራገሩ የነ አብርሃም ሸላይ ኢትዮጵያ በጣም ብዙ በርካቶች ስራዎች የሰራ ልጅ ነው። የሁብ ዳር የነ አብድኪያር የሰራው ልጅ ነው እና ኪነት ፕሮዳክሽን ኪነት ቅጽል ስም ነው እና ኖርማሊ ስም ባህሉ ሽፈራው ይባላል እና እነሱ ካገዙ በኋላ ሌሎችም ማገዝ ጀመሩ። ከዛም በኋላ እነ ካሙዙ እነ ካኑ ሞጎስ እነ ሉል ሞጎስ የተለያዩ ሰዎች በርታ ያሉ በቃ ማገዝ ጀመሩ እና በርካታዎች ናቸው። አሁን ደግሞ እንደው ግዙፍ ናቸው። እነ ዲጄ ሚላ እነ ዮሐና በጣም የሚያመሰግኑት ናቸው እና ተቆጥሮ አያልቁም። እንደው በጣም ብዙ ናቸው። በጣም ህዝብ ማለት ይችላሉ። ህዝብ ናቸው። በቃ አሁን በጣም እነሱ ብቻ አይደለም ተቆጥሮ ማያልቁትን በጣም አመሰግናቸዋለሁ። ስለዚህ ይሄን ይመስላል። ማመስገን በጣም ይፈልጋለሁ። እሺ ተመልካቾቻችን ከአድማሱ ዋና ጋር ያደረግነው ቆንጆ ቆይታ ይሄን ይመስል ነበረ። ሳምንት ከሌላ እንግዳ ጋር በአዲስ አቀራረብ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። እንዲህ ያማረ ቀረጻ እንድናካሂድ ለፈቀዱልን ኤልገል ሆቴል እንደ ስፓ ምስጋናዬን ላቀርብ እወዳለሁ። እንዲህ ውብና ቆንጆ እንደሆነ ያደረገችኝ ሰብሊ ዲዛይንም ከልቤ በጣም አመሰግናለሁ።